የማቃት መጽሐፏ በአጋጣሚ ኢትዮጵያ ወጥቶ ክብሩ መጽሐፍት አሳታሚ ድርጅት ባለቤት መጽሐፉን ልካልኝ ነው እና ለመጀመሪያ ጊዜ በሴት የተጻፈ መጽሐፍ በዚህ ሌቭል በጣም ሲያስደስተኝ ሲገርመኝና ሳደንቀው የመጣ መጽሐፍ ነው። ምናልባት ጥቂት ሴት እህቶች ይሄ ነገር ከወንድ ትምክህተኝነት የተሰጠ አስተያየት ሳይሆን ባሳንስ መለከት ነው። በቃ ትኩር ብላ ስታየኝና የእውነት ነው የገረመኝ። አብዛኛው ሴት እህቶቻችን አሁን በዚህ ወቅት የሚጽፉት ትናንትናም እያወራን ነበር የግጥም መጽሐፍ ነው። ለመጀመሪያ ጊዜ ግን ይሄ ከተለመደው የኢትዮጵያ የፍቅር የሰቀቀን ፍቅር ታሪክ በቀል አንዱ አንዱን ማስለቀስ ማሳዘን በወጣ መንገድ እኔ በሚል ነገር መጽሐፍ ጽፍ ማነች እቺ ልጅ ነገር ብዬ ነው መጽሐፉን አንብቤ እንደጨረስኩ በጣም ነው የገረመኝ። ጥሩ አማርኛ መጽሐፍ ትችላለች። in the meantime ጥሩ ተርጓሚ ነች። በሩሚ ፍቅር በጣም የከነፈች ነች ማለት ይቻላል። በቃ ሁለመናዋ ሩሚ ነው። በሱ መጽሐፍት ግጥሞች ትርጉም ላይ ኦልሞስት ከእንግሊዘኛ ወደ አማርኛ ሳይሆን የመለሰችው ሩሚ አማርኛ ቢችል እንዴት ሊገጥመው ይችል ነበር በሚል ደረጃ አማርኛን እንዲገጥመውና እንዲጽፈው አድርጋ ነው የመለሰችው። ሩሚ ማለት የታወቀ ፔርሺያን ፖኤት ነው፣ ገጣሚ ነው። በተለይ ለኢትዮጵያውያን መንፈስ ለእስልምና እምነት ተከታዮች ለክርስትና እምነት ተከታዮች የሚቀርብ ነፍስ ያለው ነው። በመንፈሳዊ ነገር ያምናል። እንዲያውም አንዳንድ ጊዜ ይሄ በኢትዮጵያ ምናልባት ኦርቶዶክስ ባህል ውስጥ ያሉ በዚህም ወሎ አካባቢ ያሉ የነ ሼህ ሁሴን ጅብሪል አይነት ትንቢት የሚባል የነ ሼህ ዘከሪያ በሚባል የነ አራት አይና የሚባሉት ሙሪነ መምህር አካል ወልድ አይነት የሚመስል ነገር ኮንሴፕቹዋሊ በጣም ሪሌትድ የሆነ ነገር ነው ያለውና እንደ ኢትዮጵያዊ ከሱ ጋር ፍቅር ብትወርቅ የሱ ስራ እሷን ቀልቧን ቢዛት አይፈረድም። አንባቢ ለሆነ ሰው በጣም ትልቅ እንትን አለው። ሌላው ምናልባት ሴት እህቶቻችን በትልልቅ ስራ ላይ ሲመጡ እንግዲህ የሚስጥረ በዚህ መስመር ሳይኮ ፊሎሶፊካል በሆነ ጀንራ የመጀመሪያ ትሬንድ ሴተር ትመስለኛለች በእኔ አስተያየት። እነ ቆንጂት ብርሃን የመጀመሪያ መጽሐፍ በኢሃፓ ነች አክቹአሊ ጀንትልማን ኢሃፓ ስለልቀን እንትን ይላል። የመጀመሪያ ፖለቲካል ራይቲንግ እነ ህይወት ተፈራ ታውሪን ዘስካይ እነ ፀሐይ መላኩ አንጉዝን የረጃጅም ልቦለዶች ሰርተዋል። የዚች ወጣት መጽሐፍ ግን በጣም በተለየ ሁኔታ ፍልስፍናዊ ነገር ጥያቄ ነው ትጠይቃለች። ምናልባት በኋላ ስንነጋገር ከፈረንሳዩ ታዋቂ ማቴማቲሻን እና ፊሎሶፈር ከሬኒ ዴጋርት ጋር ቅርርብ እንዳላት ስጠይቃት ምንም ሳይቀራረቡ በፊት ዴካርቲያን ቶት እሷ ነበራት። ይሄ አይ ቲንክ ዜርፎር አይ አም የሚል አንድ የታወቀ አባባል አለው። እኔ አስባለሁ ስለዚህም ነኝ አይነት ነገር የሚል ነገር ነው ውስጧ ያመጣችው። በጣም ያስገርማል። አንድ ቦታ ጋር የምትቀናበት ነገር አለ። በዶሮና እርግብን የምታወዳደርበት ነገር አለ። ዶሮኛ ሐሳብ ሆኖ መጥቶ ዶሮ መብረር ማትችል ግን ክንፍ ያላት የክንፏ ሊሚቴሽን ግን ቆጥ ድረስ ብቻ ማዘለል የሚችል ነገር ነው። ከዛ በላይ ሊሄድ የማይችል ነው። እርግብና አሞራ በተለየ ደረጃ ነገር ይሄዳሉ። እንደ አንድ ኢትዮጵያዊ ይሄ በእንግዲህ ምናልባት የሃይላንድ ኢትዮጵያን ካልቸራል አፕ ብሪንጊንግ ውስጥ እንዳደገ ሰው ታላላቆቿን በጣም ብዙ ታከብራለች። ነብይ መኮንንን በግጥም ላይ ስታነሳ እኔ እንዴት እሱን ልተቸው እችላለሁ መተቸት እኮ የለበትም ብላ የምታነሳበት ፓርት አለ። ግን የጠየቀችው ጥያቄ እጅግ በጣም ጥሩ ጥያቄ ነው። ይሄንን መጽሐፍ ካነበብኩት በኋላ ከቅርብ ዓመታት ወዲህ ሴቶች የጻፉትን መጽሐፍ ከወንድ አኳያ ብቻ እያየ ነው፣ ወንዶች የጻፉትን መጽሐፍ ከወንድ አኳያ ብቻ እያየ ነው የተዛባ እይታ እንዳለ መረዳት ስለጀመርኩ ይሄንን መጽሐፍ አገኘውና አንብቤ እንደጨረስኩ አንድ ማያዚና ምላት በጣም ማከብራት ጂኒየስ ጓደኛለች ሰጠኋት ለሷ። ይሄን መጽሐፍ እስቲ አንብቢው አንቺ ሴት ነሽ እና ምንድነው የተሰማሽ? እኔ ወንድ ሆኜ የተሰማኝ ስለዚህ መጽሐፍ ይሄ ነገር አለ ከምልሽ በፊት እስቲ አንቺ ይው አልኳት። ገጹ 179 ነው። 43ኛው ገጽ ላይ ደርሳ ወክ እናረጋለን እና ለኮክ ልናረግ ስንወጣ እንዴት ነው ማያዚና ስላት ሚስጥረ በጣም ትገርማለች። በደረስኩበት ቦታ ላይ የግዴታ ሳይካትሪስት ማየት አለባት። ሳይካትሪስት ማታይ ከሆነች ልጅ ችግር አለባት ማለት ነው። እንዴት? ሶሻል አንዛይቲ ይሄ በጣም ሶሻል ኪው ላይ በጣም ይሄ ኖቨልቲ ሲኪንግ ካራክተር አላትና ችግር አለባት አለች። ደነገጥኩ እኔ ምክንያቱም አልጨረሰችውም በትክክል ደፍራ
ሚስጥር የደረሰበት ቦታ ላይ አለ። ሚስጥር በጣም በሚገርሙ የተወሳሰቡ ህይወቶች አሳልፋ ደፍራ ኢትዮጵያዊ ጠበል ሊሄድ ይችላል እንጂ ወይ ደግሞ ቃልቻና ውቃቢ ጋር ምድር አዋቂ ጋር እሄዳለሁ ይላል እንጂ በምንም አይነት ሳይካትሪስት ጋር መሄድ አለብኝ ብላ ደፍራ የሚሄድ ሰው አላጋጠመኝም። እዛ ደፍራ ሄዳ ከሱ ጋር ኮንፍሮንት ታደርጋለች። ምናልባት ተመኘው ዶክተር ዳዊት ወንድማገኝ ቢሆን ኖሮ ኢትዮጵያዊ ሳይካትሪስት ያያት ዲያቆንም ስለሆነ ሳይካትሪስትም ስለሆነ መልስ ነበር። ከፈረንጅ ዶክተር ጋር ሄዳ ቻሌንጅ ያደረገችበት መስመር የሚገርም ነው። ለእምነት በጣም ብዙ ሩቅ ነች። በቀጥታ ኦፊሻሊ ዲክሌር ባታረገውም ኤቲስት ወይ ደግሞ እንደገና አግኖስቲክ መሆኗን ዲክሌር ባታረገውም ስራዎቿ ግን የሚናገሩት ነገር አለ እና ስለ ነህምያ ሪሊጂየስ እና የፖለቲኮ ሪሊጂየስ ፕሮፌሲ ሁሉ ነበራት እንደ ያየችው ነገርና በጣም ያስገርም ነገር አለው። ከወጣች በኋላ ከሳይካትሪስቱ ጋር ለወራት ከተነጋገሩ በኋላ ፈልጋ ነገር እንደሄደች የፈረንጅ ሳይካትሪስት እሷን ሊያክማት እንደማይችል ትሪት ሊያረጋት እንደማይችል የታወቀ ነገር ነው። ያው ሳይካትሪም ሆነ ሳይኮሎጂ የሲቪላይዜሽን ፕሮዳክት በመሆኑ የአውሮፓ ሲቪላይዜሽን ፕሮዳክት ያው ቬሪ ዩሮሴንትሪክ እና የዌስተርን ሴንትሪክ የሆነውን ነገር ጥላ ትወጣለች። እነዚህን ነገሮች በሙሉ ያሸነፈች እየሄደች በልጅነቷ አንድ ጓደኛ ነበረቻት፣ በጣም ቆንጆ ጓደኛ ነች። አንቺ አታገቢም ማለቻት፣ እሷ መልክሽን አታገቢም ማለቻት። ክፍል ውስጥ ደግሞ አንዷ ልጅ ትመጣ፣ አንዱ ልጅ ይመጣና አንቺ እኮ አስቀያሚ ነሽ አለኝ ትላለች። እነዚህን ሁለት ነገሮች እንዴት እንደምትገባና የምትፈቀድ ልጅ እንደሆነችና እንዴት እንደማታስቀይም ይሄንን ፍለጋ የሮጠችበት መስመር እጅግ በጣም ረጅም ነው። እነዚህን ነገሮች አይታ እንደጨረሰች ድንገት ሐኪም ቤት ወረቀት ይደርሳታል፣ ኢሜል ይደርሳታል። ልክ ኢሜሉ በአጋጣሚ ካንሰር ዲያግኖዝ ነገር ተደርጋ ኢሜሉን ታያለች። በጣም አስደንጋጭ የነበረ እንግዲህ ለአንዲት ወጣት እጅግ ብዙ ተስፋ ያላት ያው ማርኬቲንግ ፐርሰናሊቲን አትናገርብኝ ነገር ብላ ነው። በጣም ጎበዝ ተማሪ ነች፣ ጂኒየስ ኢኮኖሚክስ ፈርስት ዲግሪ ያላት፣ 2 ማስተርስ በዚህ በሄልዝ ኢንፎርሜሽን ሲስተም ላይ ሰርታለች። እንዲያውም አንዱን ፕሮግራም ቅድም ጀንትልማን እንዳለው በተደጋጋሚ ፕሮግራሙ ካንስል የተደረገው የሷ ግራጁዌሽን ስለተራዘመ ከኢትዮጵያ ቤተሰቦቿ ይመጡ ነበር። በዚህ ምክንያት ነው የተራዘመው። ካንሰር ዲያግኖስ ተደርጋ ካንሰር እየታከመች ሪሰርች እየሰራች ስራዋን ሳታቋርጥ ሁሉንም ነገር እየሰራች ኢን ቢትዊን እነዚህን ነገሮች ለኛ ኮንፌሽናል የሆነ ነገር እና በጣም ከራሷ ጋር ትጣላለች፣ በጣም ትታረቃለች። አንድ የጃፓኖችን ነገር ይዛ ትመጣለች። እሷ ብዙ ነገሮችን ልታነሳው ትችላለች። ስለ ሱኒያጊ አንድ ስለ ኪንሱጊ ስትመለከታለ በጃፓን ባህል ኪንሱጊ አንድ የቤተሰብ የሆነ ትሬዠሪ የሆነ እቃ ሲሰበር አይጣልም። ለምሳሌ 5 የን ሊሸጥ የሚችል ሳህን ሸክላ ሳህን ሊሆን ይችላል። እሱን ግን በወርቅ ላሚኔት ማድረግ ይቻላል፣ ማጣበቅ ይቻላል። ተሰብረ ያለው ግን አልተሰበርኩም፣ ተሰንጥቅ ያለው ግን ስንጥቃጤ በበለጠ ነገር መጥቶብኛል ነገር በሚል የዛን እንደ ማንኛውም ፍራጃይል የሆነ ነገር ሰው ሲገጥመው ሊያስደነግጥ በሚችሉ ነገሮች ወጣ ለተለያዩ ጥያቄዎቿ የቁንጅና፣ የተቀባይነት፣ የፍቅር፣ የሰርቫይቫል፣ የሰክሰስ ጥያቄ ልትመልስ ሳይካትሪስት ጋር ሄደች ልጅ። በአጋጣሚ እሷ ባትስማማበትም አትቀበለውም። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ያደግኩ በመሆኔ ወደ መንፈሳዊ ነገር አጣልቼ ነው ማየው። ነህምያን መጽሐፍ ቅዱስ ላይ አይታ ስትመለከት እንግዲህ ከመዳኛዋ ሊመስል ከሚችል ነገር ጋራ እግዚአብሔር አጋጥሟታል ብዬ አስባለሁ። አልቲሜትሊ የመጨረሻው ነገር በመንፈሳዊ ነገር የምታየውና የምትታከምበት ነገር ነው። ግጭቶቿ በሙሉ በጣም ጤናማ ናቸው። ለማንኛውም በህይወቷ ለገጠማት ነገር ማንንም አማራ አታውቅም፣ ማንንም ከሳ አታውቅም። ራሷንና ራሷን ብቻ ጋር ያለችው። ቤት ውስጥ ስታድግ ጀምሮ አትላንታ ወንድም አላት፣ በጣም ፊሎሶፊ የሚወድ በርቀት እንደ ጎረቤት የሚኖር በጣም ትልቅ ነገር ያላት፣ ለመወሰን የምትቸገር የምትመስለኝ ይሄ በተፈጥሮ የቶት ኢኩሊብረም ያለው ሰው አለ፣ ምንም ነገር አለ እና ግማሹም አንዱንም እንደ መጽሐፍ ገላጭ ነው ያወራለው እና የሊብራ ካራክተር ያላቸው ሰዎች ለዲሲሽን ይቸገራሉ። በዚህ ጋር ሲመጡ ይሄንንም ይመዝናሉ በሚባል ነገር ነው። እነዚህን ሁሉ ነገር እያደረገች ሜንታሊ በጣም ከገጠሟት ችግሮች በጣም ፋይት አርጋ ከሳይካትሪስቱም ጋር ከ6 ወር በኋላ ተለያዩ። አንድ ነገር ነው ያስታወሰኝ። አርኪቴክት ሚካኤል ሽፈራው የሚባል ጓደኛ አለኝ እና ምናልባት በጣም ልጆች ካልሆናችሁ በ1980ዎቹ በኢትዮጵያ ቴሌቪዥን የሚታያን ፌመስ ቲያትር ነበር ዘ ኒውሮቲክ ሳይካትሪስት የሚል። ሚካኤል ሽፈራው በጣም የተጫወተው ውህበ ስላሴ ግርማ የሚባል የሃሁ ፐፑ ላይ ታጋይ ነጋ ነው የሚጫወተው ነበር።
ህመምተኛዋ ትሄድና ሳይካትሪስቱን ቻሌንጅ ስታደርገው እሱ አብዶ እሱ ታሞ እሱ አረጋግታው ትመጣለች። ሚስጥረም መጽሐፉ ላይ እንደምታዩት በኋላ ሳይካትሪስቱ ጋር ሄዳ ቻሌንጅ ታደርገውና ትመክረዋለች። የባህል ግጭት የባህል ልዩነት እንዴት እንደሆነ የንባብ ውጤት የሷ ሶሲዮሎጂካል ኢማጂኔሽን ኢዝ ቬሪ አሜዚንግ። በጣም ቻሌንጅ አድርጋው ነው የምትመጣው። እሱንም ቦይኮት አድርጋው ትመጣለች። በስተመጨረሻ እሷና ካንሰር ያላቸው ታሪክ ደግሞ በጣም የሚገርም ነው። እሱንም ኮንከር ለማድረግ የሄደችበት መንገድ የሄደችበት ሁኔታ በጣም ትልቅ ነው። ራሷን ታማሚ ነኝ ዲያግኖዝ ብትደረግ በዚህ ብዙ ችግር አለብኝ ብላ ሳትገምት ብዙ ነገሮችን በአሸናፊነት ወጣ። ባይ ዘ ታይም አሁን ወደ ኢትዮጵያ እዚህ ወደ ቶሮንቶ እንኳን ስትመጣ የካንሰር ችግሩ ፓርትሊ ተቀርፎ ኖርማል ህክምና ከዚህ ከኬሞ ከምናምኑ ከትልልቁ ቴራፒ ወጥቶ ወደ ኪኒን ትሪት የምታደርገው እንደማንኛውም አሁን ደም ብዛት ስኳር እንዳለበት ሰው ላይፍ ታይም ወደሚወሰድ መድኃኒት አድርሰዋለችና ምናልባት እንግዲህ አንድ ለየት ያለ መክሊት አላት። ይሄንን ሰርቫይቭ አድርጋ ከካንሰር በከፊል ነፃ የሆነችበት ነገር እንደጨረሰች ነው ሶስተኛ ማስተርሷን ያገኘችው። እና ትልቅ ስራ ነው የሰራችው። ምናልባት እንግዲህ ሴቶቹ ካነበቡት በኋላ ቀድሞ በአጋጣሚ ቢሆን ተልኮ ቢሆን ተነቦ ቢሆን ዲስከሽኑ በጣም የተለየ ነገር ይሆን ነበር። በጣም በእርግጠኝነት መናገር የሚቻለው ሚስጥረ ባለብዙ ቲፎዞ ሳትሆን ቀርታ ነው እንጂ በኢትዮጵያ ስነ ጽሁፍ ታሪክ ውስጥ አንድ ሌላ መንገድ ቀዳን የመጣችው የመጀመሪያ እንግዲህ ሴት በተለይ ሴቶች አይደፍሩም እንላለን። ይቅርታ ይሄ ሀገር ያሳቀቃል ስለ ሴት በነፃነት ማውራት እንዳይቻል። እኔ የአራት ሴቶች ልጆች ሁሉ አባት ስለሆንኩ ችግር የለብኝም እና በጣም ፕሮ ሴት ነኝ። እዚህም ካሉ ሴቶች የሔዋኗ እይታ የሚል ፕሮግራም አዘጋጃለሁ። የኢትዮጵያ ሴቶች የኢትዮጵያን ወንዶች እንደሚበልጡን አያውቁም። ወንዶቹም ሴቶቹ እንደሚበልጡን ስለማናቅ ያለውን ክፍተት ለመሙላት ነው ፕሮግራም አዘጋጀው። በጣም ብዙ ወጣት ልጆች ኢንተርቪው አድርጌያለሁ። እሷንም እንግዳ አድርጌያታለሁ እና አንድ ኢንትረስቲንግ ነገር ልናገርና በዚህ ይሄንን ንግግር ልቋጭ። እኔና ሚስጥር ኢንተርቪው ካረኳት በኋላ ተጣላ። ሲሪየስ ጥል ነው የተጣላ ነው ጥል ምንድነው? እኔ መጽሐፉን አየሁና አርስት ሲሰጥ እኔ አልችልበትም። ያም ኦልድ ስኩል ሴንሴሽናል ይሆናል። ማከብራቸው ቅድም ለሳላሰ ነግረው ነበር። ማከብራቸው ሰዎች ይታዘቡኛል ብዬ አስባለሁ። አሁን በከፊል ዘሪሁን እለት እንደዚህ እንደ ጀንትልማን ሴንሴሽናል ማድረግ አልወድም አርስትና አይ ጋሼላ ይሄ አርስት ይለወጥና ሶሻል ሚዲያ እኮ ማየት አለብኝ አሉ። ወጣቶች ናቸው። ምንም ነገር መደረግ የለም። ልክ ነው። መጽሐፉ ላይ አንድ ሁለት ሶስት መስመር ያለበትን ነገር ትልቁን ሰውዬ ለፍቅር እኔ ነኝ ገፋፍቼ ሩም ይዞኝ እንዲገባ የገፋፋሁት ነገር የሚል ነገር አንስተን ተከራክረንበታል። እሱን አርስት አድርጎ ስልክላት ሶስት ሪሊ ዲዛፖይንትድ ናው። እንዴት እንዲህ ነገር ታደርገዋለህ? ጠቅላላ ፊሎሶፊን በቃ በልተኸዋል፣ መተኸዋል። በቃ ሮንግ ኢምፕሬሽን ሰጥተሃል። እኔ ቺፕ ፖፑላሪቲ ለዚህ ለላይክ እና ለሼር ለምናምን በጣም ብዙ አለችኝ። አንድ ሰዓት ገደማ ይሆናል ተጨቃጨቅነው። እንዲያውም እንደ ልጅነታችን ትናንት ነው ጣታችን እንደዚህ አድርገን የታረቅነው። ምክንያቱም አንደኛ ነገር አሁን ይሄ ወጣቱ እንዲያየው ነው። ብዙ ሴቶች እሷን ቢሰሟት ደስ ይለኛል። ለብዙዎች ኢንስፓየር ማድረግ ትችላለች ብዬ በእርግጠኝነት ገምታለሁ። የእውነት መጻፍ አቅም አላት። እንግሊዘኛም አማርኛም ትጽፋለች። በጣም ብዙ ትንሽ ኢትዮጵያውያን ናቸው በአማርኛም ሲጽፉ በአማርኛ እያሰቡ በእንግሊዘኛም ሲጽፉ በእንግሊዘኛ እያሰቡ። አሁን ቅድም ከባሳንም ንግግር እንዳየሁት በጣም በእርግጠኛ ብዙውን የኢንጁሪ ፖሊሲ በእንግሊዘኛ ነው የምታስበው። አማርኛ ፍለጋው ላይ ያለ ቀድማ ብትነግረን አንዳንድ አማሪክ ኢኩቫለንት መስጠት ይቻል ነበር። አሁን ዲያው ማይ ፕላን አዲስ በኢትዮጵያ ቋንቋዎችና ስነ ጥበብ አካዳሚ የታተመ አዲስ መዝገበ ቃላት አለ። እኔ ነኝ የምጋብዝሽ ባሳ። ምክንያቱም ሳይንሳዊ የፊዚክስ፣ የሂሳብ፣ የህግ፣ የፍልስፍና፣ የአካውንቲንግ ቃላቶች አማርኛውንም እንግሊዘኛውንም በደንብ በሚያውቁ ሰዎች የተሰራ መዝገበ ቃላት አለና ኤግዛክትሊ እንደሷ ነው። ሚስጥርም የጻፈችበት መስመር ይሄ ነው። ኢት ኢዝ ሶ ኢንትረስቲንግ። በኋላ እንኳን ተግባባን። እኔ መጀመሪያ መጽሐፉን እንዳገኘው ቲክቶክ ፕሮግራም ሰራውና ላኩላ። ከዛ በኋላ ዶክተር ግርማ ጉቸው እዚህ መጥቶ ነበር። በጣም የሬድ ሲ ፕሬስ ፐብሊሸር ኤዲተር ነው። ጆርናል ኦፍ አፍሪዚያቲክ እና ላንጉጅ መጽሔት ጆርናል ኤዲተር ነው። ለሱም ላከችለትና መጽሐፉን ሪቪው ወጣ። ሪቪው ሲወጣ ሪፖርተር መጽሔት ላይ ያስወጣሁት እኔ ነኝና ሪፖርተር መጽሔት ላይ ይሄን አስወጥቼ እሷን ኢንተርቪው አድርጌ መጽሐፍ ገዝቼ ቲክቶክ ሰርቼ በጭራሽ ያድናቆት የፍቅር ያክብሮት እንጂ እሷን በጭራሽ እንደዚህ ሪዲኩል ለማድረግ አላማም የለኝም።
እንደዚህ እንደምታዩት ለስላሳ አይደለችም። ተቆጣች በጣም ኢንተርቪው በመስጠቴ ተቆጭቻለሁ። በጣም ተናድጃለሁ። እኔ ሄጂ ተራ ፕሮግራም ላይ የቀረቡ እንደ ሴንሴሽናል ቲክቶክ ሰርተይ እንዴ አንደኛ ትንሽ ልጅ ነሽ አንቺ፣ ሁለተኛ እንደው እኔ የሰይጣንና ማዛ ካወቅ ጀምሬ በወልዳት ለወልዳት የሚችል ልጅ አይደል ነችና እንዴት እንዴት ታረጋኛለች ተባብለን እንደገና ታረቀን። ኢት ኢዝ ሶ ኢንትረስቲንግ በእውነት ቲፎዞ ስለሌለ ኢትዮጵያ ፕሮሞት አልተደረገችም። መጻፍ የእውነት ትችላለች። በተለይ ስነ ጽሁፍ የሚወድ ሰው ፍልስፍና፣ ስነ ልቦና፣ የሴት ታሪክ ምናልባት አሁን ይሄ በጀንደር ኢሹ ላይ በጣም ብዙ ፖሊሳይዝድ አድርገው ከሚያጮሁት በተለየ ደረጃ ሴት ምን ማለት እንደሆነች ማህበረሰባችን ለሴት የሚሰጠውን አስተያየት እንግዲህ ደህና ትምህርት ቤት ተምራለች፣ አዲስ አበባ ዩኒቨርሲቲ ጨርሳለች። እነዚህን ሁሉ አድርጋ የኢትዮጵያ የአፕ ብሪንጊንግ ካልቸር እንዴት ዶሚናንት እንደሆነ ፋይት ያደረገችበት መስመር ስለሆነ ይሄን ሁሉ ነገር አድርጋ መታለች። እኔ በጣም ሊነበብ የሚገባው መጽሐፍ ነው። ዶክተር ዮናስ ባህረ ጥበብ ነው። በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል ተባባሪ ፕሮፌሰርና ኮንሰልታንት የአእምሮ ሐኪም ነው። የዚህ መጽሐፍ ላይ ብለርቤ ጻፈው። ይሄም ራሱ አንድ ምልክት ያሳያል። በእኛ ባህል መቼስ ያመኛል፣ እብድ ነኝ፣ ሄድ መለስ የሚልብኝ ነገር አለ ምናምን የሚል ነገር አለብኝ ብሎ ሐኪም ፍለጋ በዚህ ደረጃ ስትሄድ ሚስጥር የመጀመሪያ ሴት ነች። በጣም በጣም አድርጌ አመሰግናለሁ ግብዣችንን ተቀብለሽ። በነገሩ የተቆጣችኝ ሁሉ እዚህ ሀገር እንድትመጣ እንድትጋበዝ ጀንትልማንን በጣም ሎቢ አድርጌ እዚህ እንድትመጣ ኮንፈርም አድርጋልን ሁሉ ነው የተቆጣችንና በኋላ ግን ስረዳ ምን ያክል ነፃና ግልጽ ሆና እንደራሷ ብታይ ነው በዚህ ስሜት ሐሳቧን የገለጸችው በሚል ነገር ነው የተረዳሁት። አመሰግናለሁ። መድረኩን ወደ ሚስትራ